ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? በተለመደው መሰረት የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱን በማስቀደም እንጀምራለን። በአዲስ አበባ ጉዳይ አድፍጠው የሰነበቱት ፕሮፌሰር ብርሃኑ ነጋ በመጨረሻ እነ ሽመልስ አብዲሳ የያዙትን የፍንፍኔ ኬኛ አቋም እንተላለቃለን እንጂ አንቀበልም በማለት በይፋ ብቅ ብለዋል። ኢዜማ በአዲስ አበባ ጉዳይ የአብንን መንገድ ተከትሎ ጎዳው የኢትዮጵያን ቀይ መስመር ነው ማለት ከባድ ፍልሚያ ተቀላቅሏል። በት መንግስት አዲስ አበባን በተመለከተ አዲስ አቋም ይዞ መከሰቱ ተሰማ። ዝርዝሩን ታደምጣላችሁ። በሌላ በኩል ብልጽግና በራሱ አዲስ አበባን በተመለከተ ለሁለት መከፈሉ ሲነገር እንዲሁም የኑሮ ውድነት አሻቅቦ የምግብ ዋጋ ግሽበት ናራ መንካቱ ተሰምቷል። እንመለከተዋለን። በሰሜን በወለጋና በምስራቅ ጉራጌ ደግሞ የዜጎችን ገለት የደህንነት ስጋት አልበረደም ተብሏል። በወለጋና በጉራጌ ዞን በመንግስታዊ ኃይል የተደገፈ የጦር ወንጀል ሳይፈጸም እንዳልቀረ ተገልጿል። በስፋት ከምናጋራችሁ መረጃዎች መካከል ይሆናል። የቀረበውን የይቅርታ ሰነዳን ፈርም ያሉ የአማራ የፖለቲካ እስረኞች በሌሊት ወዳልታወቀ ቦታ መወሰዳቸው ተሰምቷል። በርካቶች ተደብድበዋል ተብሏል። እንመለከተዋለን። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎች ታደምጣላችሁ። መረጃው ለሁሉም ይደርስ ዘንድ ላይክ፣ ሼር እያደርጋችሁ በድጋሚ አብረን እንቆይ። የኢትዮጵያ የሐምሌ ወር የዋጋ ግሽበት በሰኔ ወር ከነበረበት 13.9 በመቶ ወደ 15.3 በመቶ በአጠቃላይ በማሻቀቡ ተነገረ። ባለፈው ሰኔ ከነበረው 15.1 በመቶ የነበረ የምግብ ዋጋ ግሽበት በሐምሌ ወደ 13 ወደ 15.7 በመቶ ከፍ ማለቱን የስታቲስቲካ አገልግሎት ያወጣው መረጃ ይፋ አድርጓል። ባለፈው ሰኔ 15.1 በመቶ የነበረው የምግብ የዋጋ ግሽበት በሐምሌ ወር 15.7 በመቶ ከፍ ብሏል። ምግብ ነክ ያልሆኑ ሸቀጦች ዋጋ ግሽበት በአንጻሩ በሰኔ ወር 11.2 በመቶ የነበረ ሲሆን በሐምሌ ወር ደግሞ 14.8 በመቶ ደርሷል ተብሏል። የስጋ የዋጋ ግሽበት 20.6፣ የዘይት የዋጋ ግሽበት 20.3 እንዲሁም የፍራፍሬ የዋጋ ግሽበት 19.2 መድረሱ ተገልጿል። በተለይ ደግሞ መንግስት ኢትዮጵያ አንሰራራችና አደገችም ስንዴ አምርታ ለዓለም ልትመግብ ነው። በአጠቃላይ ኢትዮጵያ በዓለም ላይ አስደናቂ ለውጥ አመጣች እያለ ባለበት ሰዓት በተለይ ደግሞ መንግስታዊ ተቋም ይህንን አምኖ መረጃውን ይፋ ማድረጉ በአጠቃላይ የዋጋ ግሽበቱ በኢትዮጵያ ውስጥ ከዚህም በላይ ሊሆን እንደሚችል በርካቶች እየገለጹ ይገኛሉ። በሀገራችን የፖለቲካ ምህዳር ውስጥ ከፍተኛ መነጋገሪያና የውዝግብ መንስኤ ሆኖ የቀጠለው የአዲስ አበባ ከተማ አስተዳደርና ህገ መንግስታዊ ማዕቀፍ ጉዳይ አዲስ ምዕራፍ ይዟል ተብሏል። በሀገራዊ የምክክር ሂደቱ ማጠቃለያ ላይ በአዲስ አበባ ጉዳይ የቀረበውና የሽምግልና ምክረ ሀሳብ የተባለው ውሳኔ ተቀጥሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የአማራ ብሔራዊ ንቅናቄ አብን፣ እናት ፓርቲን ጨምሮ በርካታ የፖለቲካ አካላት ጠንካራ ተቃውሟቸውን ይፋ አድርገው ቀጥሏል። በሀገራዊ የምክክር ኮሚሽን አስተባባሪነት ሲካሄድ የቆየው የምክክር መድረክ ከተጠናቀቀ በኋላ በውጤቱና በሂደቱ ዙሪያ በፖለቲካ ፓርቲዎች መካከል ያለው ልዩነት እየሰፋ መጥቷል። በተለይ ደግሞ በአዲስ አበባ ከተማ አስተዳደራዊ አወቃቀርና የኦሮሚያ ክልል ከተማ በመሆኗ ዙሪያ በህገ መንግስቱ እውቅና ይሰጣት በሚለው ምክረ ሀሳብ ላይ ጠንካራ ተቃውሞ እየተሰሙ ይገኛሉ። ቀደም ሲል በሂደቱ ላይ ቅሬታቸውን ሲያቀርብ የቆዩት የአማራ ብሔራዊ ንቅናቄ አብንና እናት ፓርቲ በመከተል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሰጠው ይፋ መግለጫ በአዲስ አበባ ጉዳይ የቀረበው የሽምግልና ምክረ ሀሳብ ፈጽሞ እንደማይቀበለው ይፋ አድርጓል። ይህ የሽምግልና ሀሳብ ተቀባይነት የሚያገኝ ከሆነ በአጠቃላይ ከምክክሩ መውጣቱና ምክክሩን ፈጽሞ እውቅና እንደማይሰጠው ይፋ አድርጓል። ኢዜማ በመግለጫው እንደገለጸው የምክክር ሂደቱ ረጅም እና ልፋት አስጨራሽ የነበረ ቢሆንም በሂደቱ ወቅት በርካታ ስልታዊ ማነቆችና አሰራር ያላከበሩ ችግሮች ያጋጥሟል። በጉባኤው የተመደቡ የተወሰኑ ኤክስፐርቶችና አስተባባሪዎች ግልጽ ወገንተኝነትና የተዛባ አካሄድ አሳይቷል። አብዛኛው ተመካሪ ከተስማማበት ሀሳብ ውጭ የገዢው ፓርቲና የአንድ ቡድን ፍላጎት ለመጫን ሙከራ ተደርጓል ሲል ከሷል። አብን በበኩሉ በምክክሩ ማጠቃላይ ላይ ህገ ወጥ ጣልቃ ገብነት ተፈጽሟል በሚል ኮሚሽኑ ለህዝብ ግልጽ ማብራሪያ እንዲሰጥ ይቀርባል። እናት ፓርቲ ሂደቱ የመርህ ሳይሆን የአንድ ወገን ጫፍ የታየበት ነው ሲል ኮንኖታል። በቀረው መረጃ መሰረት በ8 የምክክር ቡድኖች ተከፋፍለው ሲመካከሩ የነበሩት ከ4,000 በላይ ተሳታፊዎች በ95 በመቶ በላይ ድምፅ የተስማሙበት የመጀመሪያ ምክረ ሀሳብ ነው። አዲስ አበባ የፌዴራል መንግስት መቀመጫ፣ የሁሉም ዜጎች የጋራ ቤት ናት፣ ራሷን በራሷ ታስተዳድራለች የሚል እንደነበር ተገልጿል። ከ95% በላይ አጠቃላይ ተመካካሪ የተስማማበት አጀንዳ ይህ ነበር።
ነገር ግን በምክክሩ ማጠቃለያ ምዕራፍ ላይ በኦሮሚያ ተወካይ በኩል የቀረበው አዲስ ቅሬታ ተቀጥሎ በክልሉ ፕሬዚዳንት በተዋቀረ አሸማጋይ ኮሚቴ አማካኝነት አዲስ ተጨማሪ አማራጭ ቀርቧል ተብሏል። አሸማጋይ ኮሚቴ ያቀረበው ሁለት ዋና አማራጮች ሁሉም ክልሎች ርዕሰ ከተማቸው በነጻነት መምረጥ እንዲችሉ የሚያስችል ድንጋጌ በህገ መንግስቱ እንዲካተት ማድረግ ነው፣ ወይም ደግሞ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗን የሚገልጽ ቀጥተኛ ድንጋጌ በህገ መንግስቱ ማስገባት የሚላቸው ተብሏል። ሆኖም እነዚህ አማራጭ በጠቅላላ ወያው ሙሉ ድምፅ የጸደቁ አለመሆናቸው የጠቀሱት ተቃዋሚ ፓርቲዎች ከድምፅ አሰጣጥና ከህጋዊ አሰራር ውጭ የቀረበ አጀንዳ ፈጽሞ አንቀበልም ብሏል። የሀገራዊ ምክክር ኮሚሽን በበኩሉ የተካሄዱት ሂደቶች በቃል ጉባኤ በድምፅና በምስል ቅጆች ዳግም በመመርመር ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ ይፋ አድርጓል። በአዲስ አበባ ጉዳይ ከኦሮሚያ ክልል ውጭ ያሉ ባለስልጣናት ያሉ ክልሎች የምክክሩን የጓዳ በር አጀንዳ በጋራ መቃወማቸው ተነግሯል። ከዚህ ባለፈ አሁን ፓርቲዎችን በተመሳሳይ አዲስ አበባ ለኢትዮጵያ ቀይ መስመር መሆኗን ገልጸው አዲስ አበባ እምብርትነቷ ለኢትዮጵያ እንጂ ለኦሮሞ አይደለችም በማለት በተለይ ደግሞ የብልጽግና ባለስልጣናት ሳይቀርም ከጠቅላይ ሚኒስትር አብይ ተቃራኒ መቆማቸው ተነግሯል። ይህንን ተከትሎ ብልጽግና በይፋ ለሁለት መከፈሉ ሲነገርም አንደኛው በጠቅላይ ሚኒስትር አብይ የሚመራው የኦህዴድ ሲሆን ሁለተኛው በአማራ ክልል ባለስልጣናት የሚመራው ቀሪ የብልጽግና ባለስልጣናት መሆናቸው ተነግሯል። ታዲያ ምክክር ኮሚሽኑ ሆነ መንግስት የተመካካሪውን ስምምነት በመጣል የኦሮሚያ ክልል ባለስልጣናት ያሉትን ይወስናል ወይስ ተመካካሪው የተስማማበትን ይፈጽማል? እሱን ወደፊት የሚታይ ይሆናል። ይህ በእንዲህ እንዳለ ግን በሀገራዊ ምክክር ላይ በቀረቡ ሀሳቦች አተገባበር ዙሪያ ገለልተኛና ህጋዊ ኮሚቴ እንዲቋቋም ኢዜማም ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ሀገር አቀፍ የምክክር ጉባኤ ላይ የቀረቡ ምክረ ሀሳቦች አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጥሪ አቅርቧል። የፌዴራል መንግስት ምክረ ሀሳቦችን ለመተግበር ከተገቢው በላይ ጊዜ እንዳይወስድና አፈጻጸሙ በፍጥነት እንዲከናወን እንዲያደርግም ፓርቲው አሳስቧል። ኢዜማ ማሳሰቢያውና ጥያቄውን ያቀረበው ለ38 ቀናት ሲካሄድ የቆየው ባለፈው ሳምንት መጨረሻ ጠቅላይ ሚኒስትሩ በሌሉበት ተጠናቀቀው ሀገራዊ ምክክር ጉባኤን አስመልክቶ ትናንት ረቡዕ ነሐሴ 20 2018 በሰጡት መግለጫ ነው። ፓርቲው በዚህ መግለጫው ሀገራዊ ምክክር ሀሳብ ከተጠነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንጋትና በሙሉ ቁርጠኝነት ሲሳተፍ መቆየቱን አስታውቋል። 4000 ሰዎች በተሳተፉበት ሀገራዊ ምክክር ጉባኤ ላይም ፓርቲው በመሪው አቶ ኢዮብ መሳፍንት በሌሎች አመራሮችና አባላት ተወክሏል ተብሏል። የጉባኤው አጠቃላይ ሂደቱን ረጅምና እልህ አስጨራሽ ሲል በትናንትናው መግለጫው የጠራው ኢዜማ በምክክሩ በርካታ ስልታዊ ማነቆች አሰራር ያላከበረ ችግር እንዳጋጠመ ይፋ አድርጓል። በወለጋና በጉራጌ ዞን ከባድ ከቁጥጥር ውጭ የወጣ ግጭት መከሰቱ ተሰምቷል። በሀገሪቱ የተለያዩ አካባቢ የሚከሰት የጸጥታ መዛባትና የሲቪል ዜጎች ጉዳት አሁንም ከፍተኛ አሳሳቢ ደረጃ መድረሱ ይፋ ሆኗል። ከነሐሴ 18 ቀን 2018 ዓ.ም ምሽት ጀምሮ መነሻውን በኦሮሚያ ክልል አጎራባች ወረዳ ያድርጉና በአካባቢው ሸኔ ተብለው የሚጠሩ ታጣቂዎች በምስራቅ ጉራጌ ዞን ሶዶ ወረዳ በሚገኝ ሱተን ዲያ እና አሽከዲያ በተባሉ አካባቢዎች ከባድ የተባለ ጥቃት መፈጸማቸው ተገልጿል። እንደ ነዋሪዎች ገለጻ በጥቃቱ ምክንያት የመኖሪያ ቤቶች፣ ሱቆች መቃጠላቸው እንዲሁም የንብረት ዘረፋ በሰፊው መፈጸሙን ገልጿል። በሱተን ከተማ በተደረገ ተኩስ ልውውጥ የአካባቢ የዞን ፖሊስ አባላት ጨምሮ አካባቢ ለመከላከል የሞከሩ ነዋሪዎች በርካቶች ህይወታቸው አልፏል ተብሏል። በጥቃቱ ሳቢያ እናቶች፣ ህጻናት፣ አረጋውያን ከፍተኛ ለአደጋ መጋለጣቸው የተናገሩ ነዋሪዎች የደህንነት አካላት በአካባቢ በቂ ጥበቃ እንዲያደርጉ ተማጽኗል። ስለ ጥቃቱ ዝርዝር ሁኔታና ስለደረሰው ጉዳት ከአካባቢው አስተዳደር ተጨማሪ መረጃ ለማግኘት የተደረገው ጥረት ለጊዜው አልተሳካም። በሌላ በኩል በምዕራብ ኢትዮጵያ በተለይ ደግሞ በወለጋ አካባቢ በንጹሐን ዜጎችና በአርሶ አደሮች ንብረት ላይ ከፍተኛ ውድመት ደርሷል በሚል በህብረተሰቡና በሶሻል ሚዲያ መድረኮች ላይ ከፍተኛ ቅሬታና ስጋት ሲንሸራሸሩ ሰንብቷል። ተጎጂዎችና የተለያዩ የሰብአዊ መብት ተሟጋች እንደሚገልጹት በጥቃቱ ሳቢያ በርካታ አቅመ ደካሞችና ህጻናት ተጎጂ መሆናቸውን፣ የመኖሪያ አካባቢዎች ሙሉ በሙሉ መውደማቸውን ጠቅሰው መንግስት በእነዚህ አካባቢ የህግ የበላይነት እንዲያስከብርና የዜጎችን ደህንነት በአስተማማኝ ሁኔታ እንዲያስጠብቅ ጥሪ አቅርቧል። ነዋሪዎች ይህንን ይበሉ እንጂ በወለጋ አካባቢ እየተፈጸመ ባለው ውድመት የመንግስት ኃይሎች በቀጥታ ሲሳተፉ በቪዲዮ በፎቶ አስደግፈው ራሳቸው በመልቀቅ ላይ ናቸው።
በተመሳሳይ በሰሜኒቱ የሀገሪቱ ክፍልና በትግራይ አጎራባች አካባቢ የድሮን ጥቃቶችና የጥይት ድምጾች መሰማታቸው የሚገልጹ መረጃዎች የወጡ ሲሆን አካባቢው አሁንም ወደ ሙሉ ሰላም አለመመለሱ ስጋት ደቅኗል ተብሏል። እነዚህ መሰል ጥቃቶችና ውድመቶች በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆኑ እንደሚችል የሚገልጹ የሰብአዊ መብት ተከራካሪ ጉዳዩ በገለልተኛ አካል ተመርምሮ ጥፋተኞች ለፍርድ እንዲቀርቡ በመጠየቅ ላይ ናቸው። በተለይ ደግሞ በኦሮሚያ በወለጋ እየተፈጸመ ያለው መንግስታዊ ውድመት የጦር ወንጀል ሊሆን እንደሚችል ነው የተገለጸው። ባለፈው 3 እና 4 ዓመታት በግፍ ታስረው የሚገኙ በሺ የሚቆጠሩ የአማራ ፖለቲከኞች፣ የሚዲያ ሰዎችና አክቲቪስቶች እንዲሁም ጋዜጠኞች እንዳሉ ይነገራል። አዲስ አበባን ጨምሮ በመላ ሀገሪቷ ሻርባን ጨምሮ በበርካታ ቦታዎች ላይ በርካታ በሺ የሚቆጠሩ የአማራ እንቁ ሰዎች ታስረው እንዳለ ይነገራል። ታዲያ ይባለበት ከሰሞኑ በአዲስ አበባ የተሰማው ግን በርካቶችን አስደንግጧል። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፍርሚያቸው ካረጋገጡ እንዳይፈቱ የቀረበው ሀሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸው መሰረት ሚዲያ ዘግቧል። የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ ማረው፣ ስለሽና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱ ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው አጠቃላይ መወሰዳቸው ታውቋል። እንደ መረጃ ምንጮች ገለጻ እስረኞች የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም ተብሏል። የኢትዮጵያ ሰብአዊ መብት ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆነው የፖለቲካ እስረኞች ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸው መዘገቡ ይታወሳል። በዚህ መሰረት የቀድሞ የህዝብ ተወካይ ምክር ቤት አባል አቶ ክርስቲያን ታደለ፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገረ፣ የቀድሞ የዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ረዳት ፕሮፌሰር ማዕረጎ ቢያምን ጨምሮ ሌሎች ወንጀል መፈጸማቸውን አምነው በመንግስት አስገዳጅነት ይቅርታ እንዲጠይቁ መፈረማቸው ይታወሳል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችል ስጋት ተፈጥሯል። መንግስት በመጪው አዲስ ዓመት የፖለቲካ እስረኞች ለመልቀቅ መንግስት አቅዶ እየሰራ መሆኑን መዘገቡ ይታወሳል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃል እንደሚከተለው ይነበባል። በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ ይላል። በክልሉ ለጠፋው ህይወት በአጠቃላይ በአዝ ተጠቅሷል እና ለወደመው ንብረት በአዝ ተጠቅሷል። ኃላፊነት ወስዳለሁ። ሁለተኛ በእንዲህ አጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን ድርጊት አጠቃላይ አድርጌ ብገኝ መንግስት ማንኛውም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል በመንግስት አስገዳጅነት መጻፉ ይታወሳል። ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዝ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ ወያለው ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጧል። አሁን ግን አንፈርምም ያሉ የግፍ ታሳሪዎች በሌሊት ወደ አልታወቀ ቦታ እየተወሰዱ መሆኑ ተገልጿል። በርካቶችም ሲወሰዱ አጠቃላይ ወዴት ነው ብለው በመጠየቃቸው የተነሳ መደብደባቸው እየተነገረ ይገኛል። ክቡራን አድማጭ ተመልካቾች፣ በተለይ ደግሞ እጅግ በእስረኞች ላይ እየተፈጸመ ያለው እጅግ ዘግናኝ ተግባር በርካቶችን እያሳዘነ ነው። በተለይ እነ ክርስቲያን ታደለ እንግዲህ ላለፉት 3 ዓመታትም በግፍ ታስረው እንግዲህ ተደብድበው እስከ አዋሽ አርባ ሄደው በአጠቃላይ በርካታ ግፍ ተፈጽሞባቸዋል። አሁን ደግሞ በተለይ ደግሞ በአማራ ክልል መንግስት ባለፉት 3 ዓመታት ባደረገው ጦርነት በገደላቸው ህይወታቸው ባጡ ንጹሃን ላይ እንዲሁም ባወደመው በድሮን በከባድ መሳሪያ ሁሉም ያወደመውን ሀብት ንብረት እናንተ ናችሁ ኃላፊነት መውሰድ ያለባቸው የሚል እንግዲህ ጭካኔ የተሞላበት እንዲፈርሙ አድርጓቸዋል። በአንድ በኩል በርካቶች እንኳን ፈርሙ ወየው ፈርሙ በተለቀቁ የሚሉ አሉ። ቀሪዎች ደግሞ አንፈርምም ፈጽሞ ያላደረግነውን አላደረግን በማለታቸው የተነሳ በርካቶች ተደብድበው በተለይ ደግሞ በምሽት ወዳልታወቀ ቦታ እየተወሰዱ መሆኑ ተገልጿል። ይህን ተከትሎ በርካቶች ድምጽ እንዲሆኑ ጥሪ እየቀረበ ይገኛል። ክቡራን አድማጭ ተመልካቾች፣ ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።